ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ጌታ ለዘላለም ይባረክ። እኔ ጋር ሁሉ ሰላም፣ ሁሉ ሻሎም ነው። እናንተ ጋር እንዴት ነው? ሳምንቱ እንዴት አለፈ? ስራ፣ ህይወት፣ ጸሎት ሁሉ መልካም፣ ሁሉ ሰላም? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የእግዚአብሔር ምህረት የእግዚአብሔር ህልውና አብሮኛል፣ እየረዳኝ እያገዘኝ ሳምንቱን በድል በኃይል ተሻግሬያለሁ ማለት ነው። እና ጌታ ይክበር። ዛሬ ሳምንቱን በድል ተሻግሬ ሰኞ ደርሰናል። የእግዚአብሔር አብሮነት አብሮን ስላለ ጌታ ለዘላለም ይክበር። ዛሬም ነገም ተስፋችን እሱ ስለሆነ በእግዚአብሔር የሚታመን ፈጽሞ አይወድቅም። ደግሜ እላለሁ፣ በእግዚአብሔር የሚታመን ፈጽሞ አይወድቅም። በእግዚአብሔር ታመኑ እስከ ፍጻሜ ይሸከማችኋልና። እንዴት ናችሁ ውድ ቤተሰቦቼ? ይህንን ቪዲዮ የምትመለከቱ የምትሰሙ፣ ይህ ቪዲዮ ደግሞ መስማት አለባቸው ለምትሏቸው ሼር፣ ኮፒ ሊንክ እያረጋችሁ ለብዙ ወዳጆቻችሁ እንድታደርሱ በጌታ ፍቅር አሳስባችኋለሁ። ውስጤ ያለውን ማለት ያመነ ብቻ ሳይሆን ብሰማው ያጽናናኛል፣ ብሰማው እበረታበታለሁ፣ ብሰማው እጠነክርበታለሁ፣ ብሰማው ከዚህ ከተጨነኩበት ነገር እወጣለሁ የሚል ትውልድ የእግዚአብሔርን ሐሳብ ለመስማት የእግዚአብሔርን ቃል ለመስማት የሚጓጓ ሁሉ ለብዙ ወዳጆች ሼር እንድታደርጉላቸው መስማት አለባቸው ለምትሉ ወዳጆቻችሁ እንድታደርሱልኝ በጌታ ፍቅር አሳስባለሁ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እወዳችኋለሁ። ወደ መልእክቴ ስገባ እግዚአብሔር አምላክ እንደሚረዳ፣ እግዚአብሔር አምላክ ኃይልን እንደሚያደርግ፣ ምክንያቱም ልክ ይህንን ቪዲዮ ለመስራት ስነሳ እግዚአብሔር አንድ ቃል ሰጠኝ። ኢሳይያስ 45 ላይ ያለውን ቃል ዛሬ ይህንን ቃል ወደ እናንተ ይዤ ስመጣ እግዚአብሔር ምናልባት ይህ ቪዲዮ ለደረሰው ሰው ለአንድ ሰው ልቡ ይጽናናል፣ ለአንድ ሰው ለከበደው ጉዳይ መልስ ይሆናል ማለት ነው። ምክንያቱም እግዚአብሔር አንድ ነፍስ የተጨነቀች ነፍስ አለች ማለት ነው። ቃልን ሲሰጥ ለአንድ ሰው ቃልን ሲሰጥ ለኔም በሰዓቱ ለኔም ያጽናናኛል፣ ለምናገረውም ያጽናናኛል፣ ለሰሚውም ያጽናናል። እግዚአብሔር የእግዚአብሔር ቃል ብርቱ ነውና እግዚአብሔር ይባረክ፣ ጌታ ይክበር፣ ለዘላለም ስሙ ብሩክ ይሁን እና ይህንን ቃል ትኩረት አድርጋችሁ እንድሰሙኝ እፈልጋለሁ። ምክንያቱም ምናልባት ብዙ ንግግር ላይ ብዙም ላልሆን ይችላለሁ፣ ለቪዲዮም አዲስ ስለሆንኩኝ ምናልባት በዛ አስተያየት ካላችሁ ኮሜንት ላይ ልታደርጉልኝ ትችላላችሁ። ነገር ግን ከመንፈሳዊ ውጪ ማቅረብ አልችልም። ምክንያቱም በነገሮቼ ላይ በእያንዳንዱ እርምጃዎቼ ላይ ጌታ እንዲከብር እፈልጋለሁ። ምክንያቱም ይህ ዓለም ጠፊ ነው። ይህ ዓለም አንድ ቀን እንደ ድንኳን ትጠቀለላለች። ነገር ግን የማይጠፋ ሰማያዊ የሆነ ነገ የምንሄድበት ከእግዚአብሔር ጋር የምንቀመጥበት ከቅዱሳን ጋር እግዚአብሔርን ወደምናገለግልበት መንግስት እንሄዳለን። ያኔ በሄድን ሰዓት ዛሬ ለምትጠቀልለውና ለምትጠፋው ዓለም የኳተን ነው የሮጥ ነው ሁሉ ትተን ነው የምንሄደው። ስለዚህ ለሚጠፋው ዓለም ብለን ዓለምን አናስተጋባም። ለሚጠፋው ዓለም ብለን ከመንፈሳዊ ነገር ጋር አናጋጨው። ዓለምን ከመሰልን ለዓለም እንለያለን። መንፈሳዊ ከሆንን ግን ለመንፈሳዊ ነገሮች ብዙ ነገሮች ለብዙ ወዳጆች ወንጌልን መስራት እንችላለን እና እግዚአብሔር ቢረዳኝና ቢያግዘኝ ምናልባት ከዚህ በኋላ በቀን አንዴ ብያለሁኝ፣ ግን አልተመቸኝም፣ አይመቸኝም። በጣም ስራ ይበዛብኛልና ግን ጌታ ደግሞ በረዳይ መጠን እግዚአብሔር በረዳይ መጠን በቪዲዮቼ ላይ ሁሉ
እግዚአብሔር ውስጤ ያለውን ሐሳብ ለናንተ አጋራችኋለሁ ማለት ነው። ጌታ በረዳኝ ባገዘኝ አቅሜ ሳይሆን የእርሱ ኃይልና ጸጋ በረዳኝ መጠን ወደ እናንተ መልእክቴን አደርሳለሁ ማለት ነው። በጌታ ፍቅር ይህንን መልእክት የምትሰሙ የትኛውን ቦታ ያላችሁ ይህ መልእክት እንደ ቀልድ እንዳታዩት። ምክንያቱም የእግዚአብሔር ቃል ነው። የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ተአምርን ያደርጋል። እግዚአብሔር ድንቅና ተአምርን ያደርጋል። አይቼዋለሁኝ እግዚአብሔርን። ውድ የዩቲዩብ ቤተሰቦቼ ይሄ መልእክት ነው። በእውነት እንደ ቀልድ እንዳታዩት የእግዚአብሔር ቃል ስለሆነ። ኢሳይያስ 45 ላይ እንዲህ የሚል ቃል አለ። በጌታ ፍቅር አነባዋለሁኝ። ስሙኝ፣ ከልባችሁ ሆናችሁ እንድታደምጡኝ። መልእክት ነው፣ ህይወታችሁን ይሰራል። አንድ ነፍስ በዚህ ቃል ትጽናናለች። አንድ ነፍስ ተራራ የሆነባት ነገር ከፊቷ ይናዳል። እግዚአብሔር ድንቅን ነገር ያደርጋል። ጌታ ለዘላለም ይባረክ። ቃሉን አነባለሁ። በጌታ በኢየሱስ ስም አነባዋለሁ። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ በሮችንም እንዳይዘጉ መዝጊያዎቹንም በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስሜም የጠራውህ የእስራኤል አምላክ እግዚአብሔር እኔ እንደሆን ታውቅ ዘንድ። ጌታ ይባረክ። በፊትህ እሄዳለሁ፣ ተራሮችንም ደልዳላች አደርጋለሁ። ቀኝ እጁን ለያዝኩት ለቂሮስ ነው ያለው። ወዳጄ በእግዚአብሔር ቀኝ እጅ የተያዘ አይወድቅም። በእግዚአብሔር ቀኝ እጅ የተያዘ ተራራ የሆነ ነገር እንኳን ቢኖር ማለፍ ይችላል። ምክንያቱም በራሱ ሳይሆን ቀኝ እጁን የያዘው እግዚአብሔር ስለሆነ፣ የሚመራው እግዚአብሔር ስለሆነ። ዛሬ በትዳራችሁ፣ በልጆቻችሁ ህይወት፣ በምትሰሩት ስራ፣ በየትኛውም በምትኖሩት የትኛውም ነገር ቢሆን እግዚአብሔርን አስቀድሙት። እግዚአብሔር ቀድሞ ከነገሮቻችሁ ይወጣል። ቀድሞ መንገዳችሁን ያስተካክላል። የተጣመመ መንገድ ቢሆን፣ አባጣ ጎርባጣ መንገድ ቢሆን፣ መውጣት ባቃተባችሁ ቢሆን እግዚአብሔር ያወጣችኋል። ሳታውቁት በገባችሁበት ቢሆን፣ ሳታውቁት የገባችሁበት ነገር ቢኖር እግዚአብሔር ያወጣችኋል። የእግዚአብሔር እጅ ለተመለሰ፣ ወደ እግዚአብሔር ፊቱን ለመለሰ እግዚአብሔር እሱም ፊቱን ይመልስለታል። ወዳጄ ሰማኝ፣ በእውነት በሚያልፍ ነገር አትታለል። ወጣቶች በሚያልፍ ነገር አትታለሉ። ነገ ለምትኖሩት ትዳር፣ ነገ ለምትኖሩት ህይወት፣ ነገ ለምታፈሯቸው ልጆች ዛሬ ስንቅ ነው ማድረግ ያለባችሁ። መንገዳችሁን እግዚአብሔር በትዳራችሁ ነገ በምትይዙት እጮኝነት እግዚአብሔርን አስቀድሙ። ነገ ልትወልዱ ባሏችሁ ልጆች እግዚአብሔርን አስቀድሙ። በስራችሁ እግዚአብሔርን አስቀድሙ። እግዚአብሔርን ካስቀደማችሁ ኪሳራ ፈጽሞ የለም። እግዚአብሔርን ካስቀደማችሁ መውደቅ የሚባል ነገር የለም። ብትወድቁ እንኳን ዳግም መነሳት ይኖራል። ይህንን መልእክት የምትሰሙ እንደ ቀልድ እንዳታዩት። ይህንን መልእክት ለብዙ ሰዎች ሼር አድርጉ። እግዚአብሔር ከፊታችሁ ይወጣ፣ ተራራችሁንም ደልዳላ ያደርጋል። ተባረኩ። ወዳችኋለሁ።